ዝምተኛው ስደት ይጮሃል። ከሳራ በታች በአፍሪካ ሰማይ ስር በሚሊዮኖች የሚቆጠሩ ሰዎች ይታገታሉ፣ ይገደላሉ፣ ይሳደዳሉ። ብቸኛ ምክንያታቸው እምነታቸው ነው፣ ክርስቲያን መሆናቸው። ከናይጄሪያ የደም መሬቶች እስከ ኤርትራ የብረት ኮንቴነር እስር ቤቶች፣ ከግብፅ አሸዋማ በረሃዎች እስከ ኢትዮጵያ ጥንታዊ አብያተ ክርስቲያን ክርስትና በፈተና መፈተኑን ቀጥሏል ይላሉ ዘገባዎች። Millions of Christians are displaced here in Nigeria. Millions of Christians are displaced in the whole Africa. በናይጄሪያ በሚሊዮኖች የሚቆጠሩ ክርስቲያኖች ተሳደዋል። በድፍን አፍሪካ ሚሊዮኖች ክርስቲያኖች ተፈናቅለዋል። መገፋት፣ መሳደድና መገደላችን የዜና ሽፋን አይሰጠውም። ፖለቲከኞች ስለዚህ ነገር ትንፍሽ አይሉም። መንግስታት ፈጽሞ አይናገሩም። ማንም ምንም አይልም። እኛ ግን በጨለማ ውስጥ ነን። ተገፍተን የተወረወርን ያህል ተጥለናል። ፈጣሪ ያለ ምክንያት የፈጠረን ያህል ተፈርጀናል። ያለንበትን እንኳን በወጉ አናውቀውም። ኦፕን ዶርስ ኢንተርናሽናል አህጉሯ ለክርስቲያኖች አደገኛ የሆነች መምጣቷን በመጥቀስ በአሃዞች አስደግፎ ያወጣው መረጃ ብዙሃኑን አስደንግጧል። በቅርብ ዓመታት ብቻ 19000 አብያተ ክርስቲያን ወድመዋል። 16.2 ሚሊዮን አማኞች ተፈናቅለዋል። ሪፖርቱ ስልታዊ ጥቃት ሲል የሚገልጸው ግድያና ማፈናቀል አፍሪካን የእምነት መጽኛ ወይስ የሰማዕታት ምድር ያደረጋት? ቫቲካን ኒውስ በዓለም ዙሪያ ለስደት ተጋላጮችና የጥቃት ሰለባ የመሆን ዕድል ያላቸውን ክርስቲያኖች ቁጥር 388 ሚሊዮን አድርሶታል። አብላጫውን ቁጥር የምትይዘው አፍሪካ ናት። ግድያው፣ ማሳደዱ፣ እገታው እኮ ለምን? ይህ አንጓ ላይ ነው። አፎርዲያ የሚለውን የመጀመሪያ ስሟን እንጂ ተከታዩን ለመናገር አልደፈረችም። ዋስትና በማትሰጥ ዓለም ደህንነቷን ለመጠበቅ ሲባል የስሟ ቅንጫቢ መጠቀሱን ብዛም አይገርምም። በሰሜን ምስራቅ ናይጄሪያ አዳማዋ ክልል በምትገኘው የሙቢ ከተማ ነዋሪ ናት። በጤና ባለሙያነትና በዶሮ እርባታ ቤተሰቧን የምታስተዳድረው አፎርዲያ ባለቤቷ ትሪምፍ ኦፍ ፌዝ በሚባለው የጴንጤቆስጤ ቤተክርስቲያን ፓስተር ነው። በእንስሳት ገበያ የምትታወቀውና ከካሜሮን በቅርብ ርቀት የምትገኘው ሙቢ ረፋዷ እንደ ወትሮ በደማቅ የንግድ እንቅስቃሴ ታጀበ ነበር። ድንገት ቀልብ የሚገፍ ከባድ ፍንዳታ እስኪሰማ ድረስ እንደ ቆሎ የሚንጣጣ የነፍስ ወከፍ መሳሪያ ድምፅ ተከተለ። ሕፃናት በደመ ነፍስ፣ አዋቂዎች በነፍስ አውጪኝ ተራወጡ። ባልና ሚስቱ መጪው በማይታወቅ ትርምስ ውስጥ ሆነው 5 ልጆቻቸውን አሰቡ። ከነሱ ጋር አይደሉም። የግድ ደህንነታቸውን ማረጋገጥ አለባቸው። እናም በጥድፊያ ልጆቻቸውን ፍለጋ ወጡ። ግን መንገዳቸው በቦኮ ሐራም ታጣቂዎች ተስተጓጎለ። ታጣቂዎቹ በአስፈሪ ድምፅና ገጽታ መኪናቸውን አስቆሙት። እንዲወርዱም አዘዘዋቸው። ወረዱ። የቦኮ ሐራም ታጣቂዎች ባለቤቷን ጠየቁት። ሙስሊም ነህ ከሃዲ አሉት። ኧረ እኔ ሙስሊምም አይደለው ከሃዲም አይደለው ክርስቲያን ነኝ ሲል መለሰ። ታጣቂዎቹ በመንገዱ ቀኝ በኩል እንዲዞር አዘዙት። ታዘዘ። ተንበርክኮ መጸለይ በጀመረበት ቅጽበት 7 ጥይት በግንባሩ ላይ አርከፈከፉበት። ባለቤቴን ከገደሉ በኋላ ጠመንጃቸውን ወደኔ ያዞሩ የምትለው አፎርዲያ እጣ ፈንታዋን አይኗን ጨፍና መጠባበቅ ጀመረች። አጭር ደቂቃዎች ግን የክፍለ ዘመን ያህል የረዘሙ የጭንቅ ጊዜያት። 2 እጆቿን ወደ ሰማያዊ አባቷ ዘረጋች። ጌታ ሆይ ዛሬ ወደ አንተ መጣለሁና ነፍሴን ተቀበላት አለች። ከጥይቱ በፊት ግን የሰው ድምፅ ተሰማ። ተዋት አትግደላት የሚል ተረፈች። ታጣቂዎቹ መንገድ ላይ በድኑ የተዘረረ ባለቤቷ ጋር ጥለዋት ሄዱ። የ5 ልጆቿ አባት፣ የልጅነት ፍቅሯ፣ የደስታዋ ምንጭ፣ የሐዘኗ አጽናኝ ባለቤቷ ላይመለስ ሄዷል። ከጎኑ ያበቀላት ጎኗ ጎደለ። አፎርዲያ ሚሊዮኖች ክርስቲያን አፍሪካውያንን ትወክላለች። በፖለቲካ ተሳትፎ በደል አልፈጸመችም። በመንግስታዊ አስተዳደር ስልጣን ይዛ ግፍ አልሰራችም። ሀብት ለማካበት ድሆችን አላፈናቀለችም። በቃ ጥፋት ከተባለ ጥፋቷ እምነቷ ነው።
በክርስትና ዙሪያ የሚንቀሳቀሰው ኦፕን ዶርስ ኢንተርናሽናል ዳይሬክተር ክርስቲያን ናኒን ዋቢ ያደረገው ቫቲካን ኒውስ በ2026 በክርስቲያኖች ላይ የሚፈጸመው ጥቃት አሳሳቢ ደረጃ ላይ መድረሱን አስነብበዋል። አብዛኞቹ ሰለባዎች ሴቶችና ታዳጊዎች መሆናቸውን የሚገልጹት ክርስቲያን ናኒ በተለይም ከሰሃራ በታች ያለው ሁኔታ እንደሚያሳስባቸው ስጋታቸውን አጋርተዋል። እንዳለመታደል ሆኖ 2017-18 በክርስቲያኖች ስደት ከፍተኛ ቁጥር የተመዘገበበት ዓመት ሆኗል ነበር ያሉት። ስጋቱ ከአፍሪካም አልፎ በዓለም ዙሪያ እንደሚስተዋል የተናገሩት ክርስቲያን ናኒ ለስደት የተጋለጡና የጥቃት ሰለባ የመሆን ስጋት ያለባቸው ክርስቲያኖች ቁጥር ወደ 388 ሚሊዮን ማሻቀቡን ተናግረዋል። ካለፉ ግንቦት 12 እስከ 15 በናይሮቢ በተካሄደው የአፍሪካ የወንጌላውያን ማህበር ጠቅላላ ጉባኤ ላይ ንግግር ያደረጉት የኦፕን ዶርስ ኢንተርናሽናል የአፍሪካ አገልግሎት ዳይሬክተር ጆሹዋ ዊሊያምስ መቻላችን አጉብጦናል በማለት ነበር የነገሮችን ከልክ ማለፍ ያስተላለፉት። እንደ ዓለም አቀፉ የክትትል ዝርዝር መረጃ ክርስቲያኖችን ለከፋ ስደት የሚዳርጉ ሀገራት ቁጥር ከ13 ወደ 15 ከፍ ብሏል። ሰሜን ኮሪያ አሁንም ለክርስቲያኖች በጣም አደገኛ የሆነች ሀገር ሆና ቀጥላለች። በእርግጥ ብቸኛ አማላጅና ዳኝ የሀገሪቱ መሪዎችና የኪም ቤተሰቦች እንደሆኑ ተደርጎ በሚሰበክባት ሰሜን ኮሪያ እስልምናም የክርስትናን ያህል ተሳዳጅ ነው። ሶማሊያ፣ ኤርትራ፣ ሊቢያ፣ አፍጋኒስታን፣ የመን፣ ሱዳን፣ ማሊ፣ ናይጄሪያ፣ ፓኪስታን፣ ኢራን፣ ህንድ፣ ሳዑዲ አረቢያ፣ ሚያንማር እና ሶሪያ ግን አስከፊ የክርስትና አማኞች ስደት ከተመዘገበባቸው ሀገራት መካከል በቀዳሚነት ተጠቅሰዋል። በክትትል ዝርዝሩ መሰረት ሶሪያ ከከፍተኛ ወደ እጅግ ከፍተኛ አደገኛነት ተሸጋግራለች። አራሚያ በሚለው ጥንታዊ ስሟ የምትታወቀው ሶሪያ ክርስትናን በመቀበል ቀደምት ከሆኑት ሀገራት ተርታ የምትፈረጅ ብትሆንም ላለፉት 15 ዓመታት በሀገሪቱ በዘለቀው የእርስ በርስ ጦርነትና በጽንፈኛ ቡድኖች መስፋፋት ምክንያት የክርስቲያኖች ሕልውና አደጋ ላይ መውደቁን ሪፖርቱ አስነብቧል። ክርስቲያን ናኒን የሚጠቅሰው ቫቲካን ኒውስ በአሁኑ ጊዜ በሶሪያ የቀሩት ክርስቲያኖች 300 ሺህ ብቻ መሆናቸውን አመልክቶ ቁጥሩ ከ10 ዓመት በፊት ከነበረው በመቶ ሺዎች መቀነሱን አስታውቋል። ባለፈው አንድ ዓመት ውስጥ የታዩ አስደንጋጭ አሃዛዊ መረጃዎችን ይፋ ያደረገው ቫቲካን ኒውስ በዓለም ዙሪያ በድምሩ 4849 ክርስቲያኖች በእምነታቸው ምክንያት ተገድለዋል። ይህም በቀን 13 ሰዎች ይገደላሉ ማለት ነው። በ28368 የክርስቲያን መኖሪያ ቤቶችና የንግድ ተቋማት ላይም ጥቃቶች ተፈጽመዋል። ሪፖርቱ የበለጠ በስጋትነት ያነሳው ግን ከሰሃራ በታች ያለውን ችግር ነው። ልዩ ትኩረት የሚሻ ቀጠና ይለዋል አካባቢውን። በዚህ አፍሪካ ክፍል ብቻ 16.2 ሚሊዮን የሚጠጉ ክርስቲያኖች በሚደርስባቸው ስልታዊ ጥቃት ምክንያት ከመኖሪያ ቀያቸው ተፈናቅለዋል። በአሁኑ ወቅት በአህጉሯ ከ35 በላይ ከፍተኛ ግጭቶች እየተካሄዱ መሆኑን የገለጹት በአፍሪካ የወንጌላውያን ማህበር የኦፕን ዶርስ ኢንተርናሽናል የአፍሪካ አገልግሎት ዳይሬክተር ጆሹዋ ዊሊያምስ ግጭቶቹ ካልቆሙ ተጨማሪ 74 ሚሊዮን ክርስቲያኖች የመፈናቀል አደጋ እንደተጋረጠባቸው አመልክተዋል። ባለፉት 15 እና 20 ዓመታት ውስጥ ብቻ ከሰሃራ በታች ባሉት የአፍሪካ ሀገራት 19,000 ያህል አብያተ ክርስቲያን መውደማቸውን ዳይሬክተሩ ይፋ አድርገዋል። ከነዚህም ውስጥ 15,000 የሚሆኑት በናይጄሪያ የሚገኙ ናቸው። አባቱና ታናሽ ወንድሙ እምነታቸውን እንዲክዱ ተጠይቀው ባለመስማማታቸው ሲገደሉ የተመለከተ አንድ ናይጄሪያዊ ክርስቲያን ስደታችን ዝምተኛ ቢሆንም ሞታችን ግን ይጮሃል በማለት ነበር የድርጊቱን አሰቃቂነት በሐዘን የገለጸው። በተለይ ናይጄሪያ ለክርስቲያኖች የሲኦል ምድር ሆናለች። በአንድ ዓመት ውስጥ በዓለም ዙሪያ ከተገደሉት ክርስቲያኖች 70 በመቶ ተመዝግቦባታል። 3490 ንጹሐን ነፍሶች ተነጥቀዋል። ታጣቂዎች የቻሉትን ገድለው የተረፏቸውን አግተው አካላቸውን በማጉደል አሊያም በአደባባይ በመደብደብ መጠቋቆሚያ ያደርጓቸዋል። በተለይ ሴቶች ወይ ለግዳጅ ጋብቻ ይዳረጋሉ አሊያም ተገደው ይደፈራሉ። ባለፈው ዓመት ብቻ 5202 ሴቶች ተደፍረዋል። በእምነት የማይመስሏቸውን አግብተዋል። ፊደል ለመቁጠር ትምህርት ቤት የተሰባሰቡ ያልደረሱ ሴት ሕፃናት ጭምር በቦኮ ሐራም ታጣቂዎች ተጠልፈው ለወሲብ ባርነት ተዳርገዋል። በሚያዝያ 2006 ከሰሜናዊዋ ናይጄሪያ ቺቦክ የተጠለፉት 276 ተማሪዎች ለዚህ ጥሩ ማሳያ ናቸው። ከተጠለፉት 57ቱ በተአምርም በፈጣሪ ገዛም ከአጋቾቻቸው ወዲያውኑ ማምለጥ ችለዋል። የተቀሩት 219 ልጃገረዶች ግን በሳምቢሳ ደንና በቻዳይቅ አካባቢ በሚገኙት የቦኮ ሐራም ካምፖች ውስጥ ታጎሩ። እዚያም የግዳጅ ጋብቻ ፈጸሙ። ሃይማኖታቸውን ያለ ፈቃዳቸው ቀየሩ።
በተለያዩ አጋጣሚዎች በተደረጉ ድርድሮች የተወሰኑት ቤተሰቦቻቸውን ቢቀላቀሉም እስካሁን ከ80 በላይ የሚሆኑት አልተመለሱም። በምርኮ ላይ ናቸው። አሊያም አምልጠው የማይታወቁበት አካባቢ ተደብቀዋል ወይም በእንግልቱ ሕይወታቸውን አጥተዋል። የሕፃናቱ ጠለፋ በወቅቱ የዓለም መነጋገሪያ ሆኖ ነበር። ከቀዳማዊት እመቤት ሚሼል ኦባማ እስከ ስመ ገናኖቹ የሆሊውድ አክተሮች፣ ከሰብአዊ መብት ተሟጋች ድርጅቶች እስከ ፓኪስታናዊዋ ማላላ ዩሱፍዛይ ድምፃቸውን አሰሙ። ልጆቻችንን መልሱ በሚል መሪ ቃላት ድርጊቱን አጥብቀው አወገዙ። የቦኮ ሐራም መሪ አቡበከር ሸካው ግን በታጠቁ ባልደረቦች ታጅበው እንዲህ የሚል የቪዲዮ ምስል ነበር የላከላቸው። ምላሽ ከማለት መሳለቅ የበለጠ ይገልጸዋል። Standing in front of an armored car, says, "I abducted your girls." Abubakar Shekau adds, "I will sell the women in the market by Allah. There is a market for selling humans. Allah commands me to sell. I will sell women." ሴት ልጆቻቸውን አግቻቸዋለሁ። ሴቶች ጥሩ ዋጋ የሚያወጡበት ገበያ አለ። በአላህ ስም እምላለሁ ገና ሸጣቸዋለሁ። አላህም እንድሸጥ አዞኛል። ግብጽ ክርስትናን በስልታዊ ጥቃት ለማጥፋት ያሴራሉ ከሚባሉት ሀገራት ተርታ ትፈረጃለች። ጥቂት አክራሪዎች በሚፈጽሙት ስህተት ብዙሃን ሙስሊሞች አብረው መፈረጅ የለባቸውም የሚሉ በርካቶች ግን በዚህ አባባል አይስማሙም። ግብጽ መሐመድ ሳላህን የመሳሰሉ ከእምነት በላይ ሰውነትን የሚያስቀድሙ በጎዎች መገኛ መሆኗን በገቢር አረጋግጣለች ይላሉ እኒህ ወገኖች። መሐመድ ሳላህ ግብጽ ካፈራቻቸው 8 በጎ አድራጊ ሚሊዮነሮች ተርታ ይፈረጃል። በነሐሴ 2014 በካይሮ ጊዛ የሚገኘው የአቡ ሲፋን ኮፕቲክ ቤተክርስቲያን በኤሌክትሪክ ብልሽት ምክንያት ከፍተኛ የእሳት አደጋ ያስተናግዳል። በአደጋው 18 ሕፃናትን ጨምሮ 41 ሰዎች ሕይወታቸውን ያጣሉ። በእስልምና እምነቱ ጠንካራ የሚባለው የእግር ኳሱ ንጉሥ መሐመድ ሳላህ ግን በደረሰው አደጋ ሐዘኑን ለመግለጽ የእምነት ዘውጉን መምዘዝ አላስፈልገውም። ሰውነቱ ብቻ በቂ ነው። ሐዘኑን በቃላት ከመግለጽ ባሻገር ቤተክርስቲያኑን መልሶ ለመገንባት 3 ሚሊዮን የግብጽ ፓውንድ በመለገስ ሰብአዊነቱን በተግባር አረጋግጧል። በኢትዮጵያ ከ8.7 ሚሊዮን ብር ይልቃል። ጥያቄው በተለይ ከሰሃራ በታች ባሉ ሀገራት የሚኖሩ ክርስቲያኖች ለምን የጥቃት ኢላማ ተደረጉ የሚለው ነው። የኦፕን ዶርስ ሪፖርትና የተለያዩ የጂኦፖለቲካ ጥናቶች ለዚህ የተለያዩ ምክንያቶችን ያቀርባሉ። በቀዳሚነት ለጥቃቱ ዋነኛ ምክንያት ተደርጎ የተጠቀሰው የጽንፈኛ ቡድኖች መስፋፋት ነው። ቦኮ ሐራም፣ ISWAP፣ ኢስዋፕ እና አልሻባብን የመሳሰሉ ቡድኖች ጥብቅ የሆነ የሸሪዓ አስተዳደር በአገራቱ ውስጥ እንዲመሰረት ዓላማቸው አድርገው ይንቀሳቀሳሉ። እነዚህ ቡድኖች ክርስቲያኖችን እንደ ከሃዲ ወይም ለምዕራባውያን ተጽዕኖ እንደ መግቢያ በር አድርገው ስለሚቆጥሯቸው ክርስቲያናዊ ማንነትን ከአካባቢው ለማጥፋት ስልታዊ ጥቃት ይሰነዝራሉ። አስገራሚው እነዚህ በአሸባሪነት የተፈረጁት ቡድኖች በእምነት ሙስሊሞችን ጭምር ከማጥቃት አለመመለሳቸው ነው። ተክፊር የሚባል ጽንፈኛ አስተሳሰብ እንደሚከተሉ ጥናቶች ያመላክታሉ። በዚህ ሐሳብ መሰረት ከመንግስት ጋር የሚሰሩ ወይም በምርጫ የሚሳተፉ ሙስሊሞች እንደ ካህዲ ይቆጠራሉ። የእነሱን የአመጽ መንገድ የማይደግፉ ወይም የማይከተሉ ሙስሊሞች ደማቸው ይፈስ ዘንድ የተፈቀደ ተደርጎ ይቆጠራል። ካፊር የሚል ቅጥያም ይታከልላቸዋል። ወደ ቀድሞ ነገራችን እንመለስ። የኦፕን ዶርስ ሪፖርት በቀጠናው ለክርስቲያኖች መሳደድ ያስቀመጠው ሁለተኛ ምክንያት ፖለቲካዊና ማህበራዊ አለመረጋጋትን ነው። በብዙ የአፍሪካ ሀገራት ያለው የመንግስት መዋቅር ደካማ መሆን ለታጣቂዎች አመቺ ሁኔታን ይፈጥራል። መንግስታት በቂ ጥበቃ ማድረግ በማይችሉባቸው ገጠራማ አካባቢዎች ክርስቲያኖች በቀላሉ ለጥቃት ይጋለጣሉ። በተጨማሪም አንዳንድ አምባገነን ስርዓቶች ክርስቲያኖችን እንደ ፖለቲካዊ ስጋት በመቁጠር ስልታዊ በሆነ መንገድ ያገሏቸዋል። በተለይ ኤርትራ፣ ሶማሌና ሱዳን በዚህ ድርጊታቸው ተደጋግሞ ስማቸው ይነሳል። ናይጄሪያም ላይ በጉልህ የታየው ይሄው ነው። አንዳንዶች የመንግስትን ዝምታ ቸልታ ይሉታል። አለፍ ሲልም ክርስቲያኖችን ከመንግስት አገልግሎትና ከፖለቲካ ተሳትፎ እንዲገለሉ የማድረግ ሴረኛ ሂደት እስከ ማለት ይደርሳሉ። ሪፖርቱ የመሬትና የሀብት ሽሚያን እንደ ሶስተኛ ምክንያት አድርጎ ያቀርባል። በከብት እርባታ በሚተዳደሩት አብዛኞቹ ሙስሊሞችና ግብርናን የህይወት መሰረታቸው ባደረጉ ክርስቲያኖች መካከል በተለያዩ ጊዜያት በግጦሽ መሬት ይዞታ፣ በውሃና በመሳሰሉት ግጭቶች ይቀሰቀሳሉ። እነዚህ ግጭቶች መነሻቸው ኢኮኖሚያዊ ቢሆንም ከጊዜ በኋላ ወደ ሃይማኖታዊ መልክ በመቀየር ክርስቲያኖች ላይ ያነጣጠረ ጥቃት እንዲፈጸም ምክንያት ሆኗል ይላል ሪፖርቱ። ይህ በተለይ በናይጄሪያ ተደጋግሞ መከሰቱ አገሪቱን የእምነት ነጻነት የተጨፈለቀባት አስብሏታል።
በኢትዮጵያ በቆላማውና በደጋማው አጎራባች አካባቢዎች በተለይ በኦሮሚያና ሶማሌ፣ በኦሮሚያና አፋር እንዲሁም በአማራና አፋር አዋሳኝ ቦታዎች በከብት አርቢዎችና በገበሬዎች መካከል ግጭቶች መነሳታቸው እምብዛም አዲስ አይደለም። ከቅርብ ዓመታት ወዲህ ግን ግጭቶች የሚቀሰቀሱበት ምክንያት በግጭቱ የሚጎዳው የሰው ሕይወትና የሚጠፋው ንብረት ከቀድሞ ባህሪው እየተለየ መምጣቱን የአካባቢዎቹ ነዋሪዎች ይናገራሉ። በእርቅና በሽምግልና የሚፈቱ አለመግባባቶች ባልተለመደ መልኩ ከባድ መሳሪያ የሚለዋወጡባቸው መድረኮች መሆናቸውን ተከትሎ በውስጣችንማ የገባ አንዳች ነገር አለ እስከ ማለት ይደርሳሉ። ቢበዛ በግለሰብ ደረጃ የሚያዘው ክላሽ እንዴት ወደ ዲሽቃና ሞርታር፣ ብሬንና ስናይፐር ተሸጋገረ? በአርብቶ አደር ወይም በአርሶ አደር ደረጃ የማይያዙ ከባድ መሳሪያዎች ግጭቶቹ ላይ መዋላቸው ጽንፈኛ ቡድኖች የመሬትንና የውሃ ለመግባባትን ሽፋን በማድረግ ዓላማቸውን ለማስረጽ እየሞከሩ ነው የሚለውን መላምት ለእውነት የቀረበ አድርጎታል። ጉምቱ አባቶችን ዋቢ የሚያደርጉ ቪኦኤን ጨምሮ ዓለም አቀፍ ሚዲያዎች ይህንኑ አስመልክተው ተከታታይ ዘገባ ሰርተዋል። በክርስቲያኖች ላይ ግድያና ዝርፊያ የሚፈጽሙ አካላት ለፍርድ አይቀርቡም የሚለው የኦፕን ዶርስ ሪፖርት ሌላው ትኩረት የተሰጠው ነጥብ ነው። ገዳይ ገድሎ ዝም በተባለ ቁጥር ማንም አይጠይቀኝም የሚል መደፋፈር እንዲያጎለብትና ጥቃቱን በመጠን አብዝቶ ጉዳቱን በጥልቀት አስፋፍቶ እንዲቀጥል ያስችለዋል። ዊሊያምስ በሪፖርታቸው እንዳመላከቱት በክርስቲያኖች ላይ ግድያና ዝርፊያ የሚፈጽሙ አካላት ለፍርድ ሲቀርቡ ታይቶ አይታወቅም። ምንም እንኳን የኦፕን ዶርስ ሪፖርት አብዛኛውን ጊዜ በወንጌላውያንና ከሌላ እምነት ወደ ክርስትና በሚመጡት ላይ የሚያተኩር ቢሆንም በምስራቅ አፍሪካ የኦርቶዶክስ ተዋሕዶ አማኞች ላይ ይስተዋላል ያለውንም ችግር ጠቁሟል። በተለይ በኤርትራ፣ በግብፅና በኢትዮጵያ። ኤርትራ በወርልድ ዋች ሊስት ላይ ክርስቲያኖች በከፍተኛ ሁኔታ ከሚሳደዱባቸው ሀገራት ተርታ ተመድባለች። ምንም እንኳን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንግስት ዕውቅና ካላቸው ጥቂት እምነቶች አንዷ ብትሆንም መንግስት በቤተክርስቲያኑ አስተዳደር ውስጥ ጣልቃ በመግባት ከፍተኛ ጫና ያደርሳል በሚል ይከሰሳል። የቀድሞ ፓትርያርክ አቡነ አንጦኒዮስ ለበርካታ ዓመታት በእስር መቆየታቸውና ብዙ ካህናትና ምዕመናንም በመንግስት ትዕዛዝ መታሰራቸው የዚሁ በደል ማሳያ ነው እንደ ሪፖርቱ። ሶስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ አንጦኒዮስ መንግስት በቤተክርስቲያኗ ጉዳይ ጣልቃ መግባቱን በመቃወማቸውና የታሰሩ የፖለቲካ እስረኞች እንዲፈቱ በመጠየቃቸው ለ15 ዓመታት ያህል በቁም እስር ቆይተዋል። አለመታደል ሆኖ ፓትርያርኩ ከቁም እስር ሳይፈቱ በየካቲት ወር 2014 ዓ.ም አርፈዋል። ኤርትራ ግን በጥቁር መዝገብ ውስጥ እንደሰፈረች ነች። በግብጽ የሚገኙ የኮፕቲክ ኦርቶዶክስ ክርስቲያኖች ለዘመናት ስልታዊ ጥቃት ይደርስባቸዋል። እንደ አይሲስ ያሉ ጽንፈኛ ቡድኖች አብያተ ክርስቲያናትን በቦምብ በማፈንዳት ምዕመናንን በመግደልና ሴቶችን በመጥለፍ ይታወቃሉ። በሊቢያ በረሃ 21 ኮፕቲክ ኦርቶዶክስ ክርስቲያኖች በእምነታቸው ምክንያት የታረዱበት አሰቃቂ ድርጊት የዚህ ጥቃት ትልቁ ማሳያ ተደርጎ ይቆጠራል። ከሟቾቹ 20ዎቹ ግብፃውያን ሲሆኑ አንዱ ደግሞ የጋና ተወላጅ ነበር። በወቅቱ በወጣው ቪዲዮ ላይ ክርስቲያኖቹ ጌታ ሆይ ማረን እያሉ ሲጸልዩ ታይተዋል። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያንም 21ዱን ሰዎች ወዲያውኑ እንደ ዘመነ ሰማዕታት ቅዱሳን ብላ ተቀብላቸዋለች። በቅርብ ዓመታት በኢትዮጵያ በተለያዩ አካባቢዎች የተከሰቱ ግጭቶች የኦርቶዶክስ አማኞችንና አብያተ ክርስቲያናትን ኢላማ ማድረጋቸውን ኦፕን ዶርስ ሳይጠቁም አላለፈም። በአገሪቱ የሚስተዋሉት ግጭቶች ፖለቲካዊ መልክ ቢኖራቸውም በብዙ ቦታዎች ላይ ግን ጥቃቶች በቀጥታ አማኞችንና ታሪካዊ አብያተ ክርስቲያን ጎድተዋል ይላል ሪፖርቱ። በዚህም በሺዎች የሚቆጠሩ አማኞች ከመኖሪያ ቀያቸው መፈናቀላቸውንና ማህበራዊ ቀውስ መፈጠሩን ሪፖርቱ ጠቁሟል። የአፎርዲ አምባ የቺቦክ ልጃገረዶች ሲቃ፣ በሊቢያ በረሃ የፈሰሰው የሰማዕታት ደም ስለ አንድ እውነት ይጮሃሉ። ስደቱ ዝምተኛ ቢሆንም የንጹሃን ሞት ግን አሁንም ድምጹን እያሰማ ነው። አፍሪካ የእምነት መጽኛ ወይስ የሰማዕታት ምድር? ለዚህ ጥያቄ ምላሹ ያለው በፖለቲከኞች ዝምታ ውስጥ ሳይሆን ሰብአዊነትን ከሃይማኖት በላይ በሚያስቀድሙ እንደ መሐመድ ሳላህ ባሉ ቅልቦች እጅ ላይ ነው። እስከዚያው ግን ዝምተኛው ስደት መጮሁን ይቀጥላል።